እስመ ክርስቶስ ሞተ በእንተ ኃጣውኢነ። ክርስቶስ ስለ ኃጢአታችን ሞተ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ውድ እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 10 ባለው ተማምረናል። ምንድን ነበረ? ወደ መስቀል ላይ የወጣው የእኛን ኃጢአትና የእኛን በደል ተሸክሞ እንደወጣና ይልቁንም ደግሞ የእኛን ሕመም እንደታመመ በእኛ ምክንያት እንደተሰቃየ እንደተገረፈ ኢሳይያስ ደዌያችን መከራችን ተሸከመ፣ ተጨነቀ፣ ተቀሰፈ፣ ተገረፈ፣ በሱ መከራ በሱ ሕማም እኛ ተፈወስን ብሎ እንደተናገረ ዳዊት ደግሞ እነሆ ወደዩ ሐሞተ ውስተ መብልዕየ ወአስተዩኒ ብያለ ጽምየ፣ በምግቤ ላይ ሐሞትን ጨመሩ ሆምጣጤ አጠጡኝ ብሎ አስቀድሞ በዳዊት ላይ አድሮ እንደተናገረ እንዲሁም ደግሞ ቅዱስ ጴጥሮስ ወደ መስቀል ሲወጣ የእኛን መከራና በደል የ5500 ዘመን በደል የሰዎችን ኃጢአትና መተላለፍ ይዞ ወደ መስቀል ላይ ወጣ እንዳለ ዮሐንስ ወንጌላዊ ደግሞ ወደሙ ለኢየሱስ ክርስቶስ ያነጽሐንም ኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ከሰራኑ ሁሉ እነሆ ነፃ ያወጣናል እንዳለ ይህንን እስመ ክርስቶስ ሞተ በእንተ ኃጢአትነ፣ ክርስቶስ ስለኛ ኃጢአት ሞተ ብለን ተነስተን እየተነጋገርን ያለነው። እንደውም ምንድን ያለው መጽሐፍ እንደተናገረ መሐርኩክሙ ኦሪት ኖምኩ ብሎ ነበርና በመጻሕፍተ ነቢያት እሁብ እኩያነ ህየንተ ሞቱ በኃጢአተ ሕዝቤ በጻ እስከ ለሞት፣ ለሕዝቤ እሞታለሁ ብሎ አስቀድሞ የተናገረውን አደረገ ፈጸመ ነው የሚለን ያለ። ይህንን ነው እያለ ያለው። ስለዚህ ቁጥር 10 ላይ ወበእንተ ጸጋሁ ወባህቱ በጸጋ እግዚአብሔር ሀሎኩ ሀበ ዘአነ ላዕሌሁ። ይህ ግዙን ነገር ግን ባለሁበት ሐዋርያነት በእግዚአብሔር ጸጋ፣ አንድም በእግዚአብሔር ቸርነት አለው በእግዚአብሔር ጸጋ አለው ወይም አለሁ እንጂ እንዘ ኢይደልወኒ። የሚገርም ነገር ነው። የማይገባኝ ሲሆን የማይመጥነኝ ሲሆን በእግዚአብሔር ጸጋ አለሁኝ። እንዲህ አይነት አይምሮ ለሁላችንም እግዚአብሔር ያድለን። ምናል ወጸጋሁኒ ዘውሃበኒ አኮ ለከንቱ ዘኮነነኒ፣ የሾመኝም ኮነነ ሾመ ይላልና የሾመኝም ሐዋርያነት ለከንቱ አይደለም። መከራ እነሆ ለመቀበል ይልቁንም ደግሞ ወደፊት ወንጌልን ልሰብክና የራቁትን ላቀርብ ይልቁንም መከራ ልቀበልበት ነው እንጂ ከመከራ ልርቅበት አይደለም አለና ቅዱስ ጳውሎስ የተጠራበትን ዓላማና የተመረጠበትን ዓላማ የተላከበትን ዓላማ ሲያብራራ እነሆ በእኔ ዘንድ ያለው የእሱ ቸርነትና የእሱ ጸጋና ሀብት ነው ብሎ ሲናገር እንሰማዋለን። እንዲህ አይነት አመለካከት ለሁላችንም እግዚአብሔር ያድለን። እኛ የምንል የእኛ ማንበብ፣ የእኛ መማር፣ የእኛ ማወቅ፣ የእኛ አክቲቪቲ እንጂ የእግዚአብሔር ቸርነት እንዳልሆነ አድርገን ራሳችን ብቻ ይዘን እንወጣለን። አገልጋይ ሲወጣ እግዚአብሔርን አስቀድሞ መውጣት አለበት። ይህን ነው የሚነግረን። ወባቷ ነፈርፋደም ኩሎሙ ጻመውኩ ይልና ምን አለ? ከሁሉ ይልቅ እኔ መከራ ተቀበልሁ እንጂ፣ ይልቁንም ከሁሉ የማንስ ነኝ፣ ከሁሉ ደግሞ መከራ የተቀበልሁ እኔ ነኝ ብሎ ሲናገር እንመለከተዋለን። ዋኮሳአነ ነገር ግን እኔ አይደለሁም አለ። እኔ አይደለሁም ይልና አላ ውእቱ ጸጋሁ ዘላዕሌየ፣ በእኔ አድሮ ያለ መንፈስ ቅዱስ አጽናኝ ነው እንጂ እኔ አይደለሁም። ወደ ሰይፉ በአንገቴ ላይ ሲሳል፣ ግርፋቱ ሲመጣ፣ ሰንሰለቱ ስታሰር፣ ክንዴ ላይ እባቡ ሲጠመጠም እኔ አይደለሁም። በእኔ ላይ ያለው የእግዚአብሔር ጸጋ አንድም
መንፈስ ቅዱስ እንጂ እኔ አይደለሁኝም። የጠራኝ ያጸናኝ፣ አዎ ያበረታኝ መንፈስ እግዚአብሔር አንድም መንፈስ ቅዱስ ነው እያለ ሲናገር እንሰማው። አነሂ ይእዜ ዛሬም እኔ ወእሙንቱ ቀድሞም እነዚያ ዛሬም እኔ የቆምኩት በመንፈስ ቅዱስ ነው። ቀድሞም እነዚያ እነ ጴጥሮስና እነ ዮሐንስ እነ እንድርያስ የቆሙት በእግዚአብሔር ነው። እነ ቶማስ እየተቆራረጡ የጸኑት በእግዚአብሔር ነው። እኔም እየተገረፍኩ የቆምኩት በእግዚአብሔር ነው። እነ ጴጥሮስ እየተሳደዱ የቆሙት በመንፈስ ቅዱስ ነው። እኔም የቆምኩት በመንፈስ ቅዱስ ነው ይለናል። ወእሙንቱ ቀድሞም እነዚያ ከመዝ ንሜር እንዲህ ብለን እናስተምራለን። የትናንት መምህራንም የዛሬም እኔ እንዲህ ብለን ነው የምናስተምረው። አዎ መምህራኑ አንዱ ረዥም፣ አንዱ አጭር፣ አንዱ ወፍራም፣ አንዱ ቀጭን፣ አንዱ ተናጋሪ፣ አንዱ ደግሞ እነሆ መለስተኛ ቢሆንም አስተማሪው ግን እግዚአብሔር ነው። በሚያነበውም በሚያስተምረውም በሚቀድሰውም በሚያቆርበውም የሚባርክና የሚጠብቅ መንፈስ ቅዱስ ነው ይልና ወአንትሙኒ ከመዝ አመንክሙ እናንተም እንዲሁ አምናችኋል። እናንተም እንደኔ አምናችኋል። እግዚአብሔር አው የጠራን ለዚህ እንደሆነ አምናችኋል ይላል። ወይም ከመሰንም ይሄር ለባይድ ወንብር ተንሥአ ክርስቶስ እሙታን ክርስቶስ ከሙታን ተለይቶ ተነሳ ብለን ለሌላው የምናስተምር ከሆነ አለ ዛሬ 50ውን ቀን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ከዚህ በኋላ ሰላምና ደስታ ሆነ ብለን ክርስቶስ ተነስቷል እያልን የምናስተምር ከሆነ ወበእፎ ሀለው እሙስቴትክሙ እለ ይብሉ ኢይሃይው ምውታን ትንሣኤ ሙታን የለም የሚሉ ሰዎች ከእናንተ ዘንድ እንደምን ይኖራሉ? እኛ ትንሣኤ ክርስቶስ አለ ብለን ካስተማር እናንተም የክርስቶስን መነሳት ካመናችሁ በእናንተ መካከል ትንሣኤ ሙታን የለም ብለው የሚያምኑና የሚያስተምሩ የሚናገሩ እነማን ናቸዋል? በነገራችን ላይ ክርስቶስ ወደዚህ ዓለም ስመጣ 3 ቡድኖች ጠብቀውታል። ምን ናቸው? የመጀመሪያዎቹ ቡድኖች ፈሪሳውያን ይባላሉ። ፈሪሳውያን ማለት ምሁራን ናቸው፣ የተማሩ ያወቁ ናቸው። ይልቁንም ደግሞ ወንጌልን እስከ ጥግ ተመራዋል፣ ያውቃሉ፣ የተማሩ ማለት ነው። ፈሪሳውያን ናቸው። አዎ ፈሪሳውያን የተማሩ። ከዚያ ውስጥ ላይ እንግዲህ ያመነ ማን ተገኝቷል? ኒቆዲሞስ ተገኝቷል ማለት ነው። ካመኑት ይላል ዮሐንስ ወንጌል ምዕራፍ 2 ላይ ካመኑት መካከል አለ። ምዕራፍ 3 ላይ ደግሞ ኒቆዲሞስ የአይሁድ አለቃ ተገኘ። ከየት? ካመኑት የጌታን ትምህርቱንና ታምራቱን ውሃውን ወደ ወይን ጠጅነት ሲቀየር፣ ችግር ሲፈታ፣ ዕውር ሲያበራ፣ ለምጻም ሲያነጻ አይተው ካመኑ ማን ተገኘ? ከፈሪሳውያን ኒቆዲሞስ። ኒቆዲሞስ ደግሞ በመንፈቀ ሌሊት ከመላኩ ለመማር ሄደ ይለናል። ስለዚህ ምን አለ? የመጀመሪያው ፈሪሳውያን ናቸው፣ ምሁራን ነን የሚሉ ማለት ነው። ሁለተኛው ሰዱቃውያን ናቸው፣ ትንሣኤ ሙታን የለም የሚሉ፣ በሀብታችን እንኖራለን እንሞታለን እንጸድቃለን የሚሉ። ሶስተኛው ጸሐፍት ታሪክ የሚሰበስቡ ናቸው። እነዚህም ከሳሾች ናቸው ማለት ነው። ሙታን ካልተነሱ እና ምን አለ? ትንሣኤ ሙታን የለም የሚሉ ሰዎች ከእናንተ ዘንድ እንደምን ይኖራሉ? አትለዩአቸውምን? ውሻ ከቤተ እግዚአብሔር ሲገባ ዝም ይሉታልን አለ። ይሄ ነው እንግዲህ ውሻ ምላሱን አውጥቶ ወደ እግዚአብሔር ሲገባ ዝም ይሉታል። ስለዚህ እነዚህ ትንሣኤ ሙታን የለም የሚሉ፣ ፈጣሪን ፍጡር የሚሉ፣ ተማላጁን አማላጅ የሚሉ እነዚህ በመካከላችሁ ሲገቡ እንዴት ሰው የማይታወቅ ውሻ ዘሎ ከቤቱ ሲገባ ዝም ብሎ ይመለከታል? እናንተስ እንዴት ታያላችኋልና ተናገራቸው። የሚገርመው ነገር አዎ እንዲህ አለና ምን አለ? ወእመሰ ኢይሃይው ምውታን ክርስቶስን ተንሥአ እሙነ ሙታን ሙታን አይነሱ የምንል ከሆነ ካልተነሱ ክርስቶስን ከሙታን ተለይቶ አልተነሳም ይላል። አልዓዛር አልተነሳም የምትል ከሆነ፣ ጣቢት አልተነሳችም የምትል ከሆነ፣ ዮናስ አልተነሳም፣ ሙታን አይነሱ የምትል ከሆነ ክርስቶስ እንዴት ተነሳ ብለህ ትሰብካለህ? ክርስቶስ እንዴት ተነሳ? ተንሳ ዋንሳ ተነሳ አነሳ ነው የሚለው አይደል? አዎ ለአልዓዛር ተንስ ዘይቤሎ አልዓዛርን ተነስ ያለው ተነሳ እኮ ነው የሚለው። ወነውርን ይዘከሰት አይኑን የገለጠ ተነሳ እኮ ነው የሚለው። ስለዚህ እንዴት ሙታን አይነሱም እንዴት ትላለህ? ካልተነሱ ክርስቶስ አልተነሳም? ይህን ጥያቄ ይጠይቃል። አልተነሳም ይላል። ወእመሰኬ ክርስቶስ የተንሥአ እምውታን ከንቱ ውእቱ ትምህርትነ ክርስቶስም ከሙታን ተለይቶ ካልተነሳ ተነሳ ብለን ያስተማርነው ትምህርት ከንቱ ነው።
ከንቱ ነው። ክርስቶስ ካልተነሳ ተነሳ ብለን ያስተማርነው ትምህርት ከንቱ ነው። ያልተማረን ነው። እሱስ ደግሞ እነሳለ ያለው እውነት አይደለም። ምንድን ነው? ልበ አምላክ ዳዊት ዘየትነሣ ይቤ እግዚአብሔር ዛሬ እነሳለሁ አለ ብሎ ተናገረ። አንሰሰ ኮኮኖንኩ መዝሙር 3:5 ተኛው ተነሳሁ አለ። ተነሳ እግዚአብሔር ዘረው ጸሩ እግዚአብሔር ይነሳ ጠላቶች ይበተኑ። ያ ትንቢታዊ ቃል ውሸት ነው። ክርስቶስስ እነሳለሁ በሶስተኛው ቀን እነሳለሁ ብሎ የተናገረው ውሸት ነው። አይሁድስ ራሳቸው በሶስተኛው ቀን እነሳለሁ ብሏልና እንዳይነሳ ጠባቂ መደብልን ድንጋይም በላዩ ላይ ይቀመጥልን ብለው ያሉት ውሸት ነው ማለት ነው። አይደለም። ክርስቶስ ከሙታን ተለይቶ ካልተነሳ ተነሳ ብለን ያስተማርነው ትምህርት ከንቱ ነውን? አለ ቅዱስ ጳውሎስ። ከንቱ ነውን? የተማርነውን አስተማርነ፣ ያስተማርነውን ኖርነ፣ የኖርነውን ጻፍነ አለ ቅዱስ ጳውሎስ። እንደዚህ ነው አለ። ወከንቶ ተአመንክሙ ቦቱ፣ እናንተም በከንቱ አምናችሁበታል ማለት በከንቱ ከንቱ በከንቱ ነው ያመናችሁበት ማለት ክርስቶስ ይልና ወንህነኒ ኮነ ሰማዕተ ሐሰት ላዕለ እግዚአብሔር፣ እኛም የሐሰት ምስክር ሆን በእግዚአብሔር ማለት ነው። ያልተነሳውን ተነሳ ያላደረገውን አደረገ የምንል ከሆነ እኛ የእግዚአብሔር የሐሰት ምስክሮች ነን ማለት ነው። ይጠይቃል። እንዲህ እያለ ፈሪሳውያን ሰዱቃውያን ይጠይቃል። ያልተነሳውን ተነሳልን ማለት ነው። ያላደረገውን አደረጋልን ማለት ነው። ያልተወለደውን ተወለዳልን ማለት ነው። ያልተሰቀለውን ተሰቀላልን ማለት ነው። ያልተቸነከረውን ተቸነከራልን፣ ያልተወጋውን ተወጋልን፣ ያልተደበደበውን ተደበደባልን፣ ያልታሰረውን ታሰራልን፣ ያልተጎተተውን ተጎተታልን፣ የሾህ አክሊል በላዩ ላይ ያልተቀመጠበትን ሆነበታል። ጭንቅላቱን በዱላ በበትር የተመታውን ሳይመታ ተመታ ብለን ተናገርን። ጠርጥረዋል ቅዱስ ጳውሎስና ወንጌል በሕይወት ሲነገር ለተናጋሪው ለአዳማጩ ሕይወት የሆነ የእግዚአብሔር ሐሳብ እንዲህ ይልና እኛም በእግዚአብሔር የሐሰት ምስክሮች ወይም መስካሮች ሆን ማለት ነው ይልና ምን ይላል? ከዚህ ቀጥሎ ደግሞ ምስክራችን ከንቱ ሆነ ማለት ነው ብሎ ከተናገረ በኋላ ቅዱስ ጳውሎስ ምን ይላል? እስመ ንቤ አንሥኦ ለክርስቶስ ዘኢያነስኦኑ እንከ አለ ግብረ ሐዋርያት 2 ያላስነሳው ክርስቶስን አስነሳው ብለናልና፣ አንድም ክርስቶስን አስነሳው ብለናልና ዘኢያነስኦኑ ያላስነሳውን ነው አስነሳው ማለታችን ይላል። አባንስኦ መንፈስ ቅዱስ አንሶ ይላል። ወተንሳይኩ በስልጣነ ባሕቲቱ ይላል። አንድ ነው። ሪና መናገር ነው። አባንሶ ይላል። መንፈስ ቅዱስ አንሶ ይላል። እሱ ደግሞ ወተንሳይኩ በስልጣነ ባሕቲቱ በብቸኛ ስልጣን የተነሳው በአብይ ኃይሎ ስልጣን በራስ ኃይልና ስልጣን ተነሳሁኝ ይላል። ወእመሰ ኢይትነሱ ሙታን ክርስቶስን የተንሥአ እሙታን፣ ሙታን ካልተነሱ ክርስቶስም ከሙታን ተለይቶ አልተነሳም። ዘጋው እዚህ ጋር ሙታን አይነሱም የምትሉ ከሆነ አልተነሱም የምትሉ ከሆነ ክርስቶስም አልተነሳም ማለት ነው። ለዩ አለ። ከንቱ ሃይማኖትክሙ ማመናችሁ ከንቱ ነው ማለት ነው። ክርስቶስ ሙታን አልተነሱም ክርስቶስ አልተነሳም ብላችሁ የምታስተምሩ የምትናገሩ የምታምኑ ከሆነ ሃይማኖታችሁ ማመናችሁ ከንቱ ነው። እውነት ነው፣ ከንቱ ፈጣሪን ፍጡር ተማላጅን አማላጅ የምትል ከሆነ አንተ ከንቱ ነው፣ እምነታችሁ ከንቱ ነው። ከንቱ የከንቱ ከንቱ። ከዚህ ጉዞ እግዚአብሔር ሁላችንንም ይሰውረን። ወአዲክሙ ሀሎክሙ ውስተ ኃጢአትክሙ፣ ገና በኃጢአት መግነዝ ተተብትባችኋል። ገና በኃጢአት መግነዝ ተተብትባችኋል። በኃጢአት መግነዝ ተተብትባችኋል። ይህን በኃጢአት መግነዝ ተተብትባችኋል። ለምን? ሙታን አልተነሱም ክርስቶስ አልተነሳ እያልክ የምታወራ ከሆነ በኃጢአት መግነዝ ምን ሆናል? ተተብትበሃል ማለት ነው። ይህን ይናገርና ወለሂ ኖም በክርስቶስ ተሃጉሉኬ እንከ፣ በክርስቶስ አምነው በሰማዕትነት የሞቱ እለ እስጢፋኖስ አለ እለ ያዕቆብ ተሃጉሉ፣ እነሆ ተሃጉሉኬ ቀሩ ማለት ነው። በክርስቶስ የተነሱ የምንላቸው ይልቁንም ክርስቶስ ተነሳ እያሉ የሰበኩ በድንጋይ እየተወገሩት እነ ያዕቆብ፣ በድንጋይ እየተወገሩት እነ እስጢፋኖስ፣ የወረደውን የተወለደውን
የተሰቀለውን የተነሳውን ብለው የሰበኩት የነሱ ወንጌል ከንቱ ጠፋ ማለት ነው። ቀረ ማለት ነው። ይህን እያደረገ ይናገራል። ይቀጥል ወም ከመሰ በዝንቱ ሕይወትነ ባሕቲቱ ተወከልነ በክርስቶስ በክርስቶስ ካመነ ወዲህ አኗኗራችን በዚህ ዓለም ብቻ ከሆነ ፈድፋደ ሳህልነ እምኩሉ ሰብ ፈድፋደ ህርቱማን ንሕነ ፈጽሞ ጎስቋሎች ነን። ፈድፋደ ይትረሃርሁ ለነ ፈጽሞ ሊያዝኑልን ይገባል። ሊያዝኑልን ይገባል። ሙታን ተነስተዋል፣ ክርስቶስም ተነስቷል ብለን ከተማርን ካመን የክርስቶስ ልጆች ነን። ሙታን አልተነሱም ክርስቶስ ተነስቷል የምንል ከሆነ ግን ክርስቶስም አልተነሳም። ይህንና ወእም ከመሰ በዝንቱ ሕይወትነ ባሕቲቱ ተወከልነ በክርስቶስ አንድም በክርስቶስ ያመነ እኛስ ትንሣኤ እንዳለን ሊታወቅ ፈድፋደ ሳህልነ ይቅርታችን ለሰው ሁሉ በዛ፣ ከሰው ሁሉ ይልቅ በዛልን አለ። አመጣው እንደገና ደግሞ መልሶ ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ሙታን። አሁንም ክርስቶስ አስቀድሞ ከሙታን ተለይቶ ተነስቷል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ከምስጋና ይድረሰው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 11 እስከ ቁጥር 20 ያለውን ተነጋግረናል። ወይዜኒ ክርስቶስ ቀደመ ተንሥኦ እምኩሎሙ ሰብእ ምውታን። አሁንም ክርስቶስ አስቀድሞ ከሙታን ተለይቶ ተነስቷል። በዚህ ጨርሰናል። ይቀጥላል። ገብረ መስቀል ሚዲያ ነው። ሰብስክራይብ ላይክ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። የሐዋርያው ቅዱስ ጳውሎስ እንዲሁም የሐዋርያት የጻድቃን የሰማዕታት ተራዳኢነት የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።